የማስተምረው ነገረ ክርስቶስ የሚያጠቃልለውን ሐሳብና ምን ማለት እንደሆነ ቢያብራሩልን። ክርስቶስን ቤተክርስቲያን እንደማትሰብክ ከሚናገሩ ሰዎች በላይ የሚያሳዝኑ ሰዎች አሉ። አሁን እነሱን እናገራለን ብለው የሚጮኋቸው ንግግሮች እንኳን ከሰው የተገኙ ናቸው። ስተቱ ብቻ ነው የራሳቸው የጨመሩት እንጂ ኡነታ የሆነው ስለ ክርስቶስ አፋቸውን ከፍተው ከተናገሩ ከቤተክርስቲያን ያገኙት ትምህርት ነው። ከራሳቸው ያመጡት አይደለም። በትሩ ደግሞ በመስቀል ይዟል። ባህር ኤርትራን እንደከፈለ ያም ባህር ሲኦልን መክፈሉን ያመለክታል። ይሄንን በብሉይ ኪዳን የነበረውን እንዴት ወደ ሐዲስ ኪዳን ምሳሌ ያደረጋችሁት የሚለን ሰው ካለ ደግሞ የሐዋርያት ትምህርት ነው እንላለን። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብር ነው። በዛሬው መርሃ ግብራችን ነገረ ክርስቶስ በሃይማኖተ አበው በሚል ርዕሰ ጉዳይ እንነጋገራለን። ከዚህ በፊት የምናቀርባቸውን መርሃ ግብራት ጨርሰን አሁን በአዲስ መልኩ በሃይማኖተ አበው ያሉ ሊቃውንት ነገረ ክርስቶስን ወይም የክርስቶስን አምላክነት፣ ቤዛነት፣ አዳኝነት ያስተማሩበትን እያነሳን የምንመማርበት መርሃ ግብር ነው የሚሆነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና ጋብዘናችኋል። በዛሬው መርሃ ግብራችን የሚያስተምሩን መምህር ጋብዘናል። መምህራችን መምህር መዝገበ ቃል ገብረ ሕይወት የወለህ ነቃ ሕይወት አራቱ ጉባኤያት ጉባኤ ቤት የምስክር መምህር ናቸው። በተለይ መምህር መዝገበ ቃል ገብረ ሕይወት ርቱ ኦርቶዶክሳዊ አስተምህሮ በማስተማርና መጻሕፍትን በመጻፍ በጉባኤ ቤት ጉባኤ ዘርግተው በማስተማር በአውደ ምህረት ደግሞ ጥያቄዎችን በመመለስና በማስተማር እንዲሁም ደግሞ መጻሕፍትን በመጻፍ የሚያስተምሩ ወጣት ሊቅ መምህር ናቸው። ዛሬ እንግዲህ ጉባኤ ኒቅያን ምክንያት በማድረግ በአዲስ አበባ በተገኙበት እኛም በዚሁ በስቱዲዮአችን ጋብዘን እንዲያስተምሩን ጋብዘናል። ከሳቸው ጋር ቆይታ እናደርጋለን። እናንተም አብራችሁን ቆይታ እንድታደርጉ በፍቅርና በትህትና በድጋሚ እንጋብዛለን። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ሃይማኖተ አበው ይባላል በተለይ መርሃ ግብራችን። ከዚህ በፊት አጠቃላይ እንደው ምዕመናን የሚያውቋቸውን ትምህርቶች በተለይ ይበልጥ ምስጢራቸውንና ትርጓሜያቸውን ማብራሪያቸውን ካወቁ ደግሞ በተሻለ መንገድ ይረዷቸዋል በማለት ከትምህርተ ኅቡዓት ጀምረን ሰባቱን ኪዳናት በቅደም ተከተል የጉባኤ ቤት መምህራን በማብራሪያ መልኩ ያብራሩ ጨርሰን ዛሬ ደግሞ እንደው እንደ መልካም አጋጣሚና እድል ሆኖ አዲስ ፕሮግራም ለመጀመር ሽግግር ላይ መሃል ላይ እያለን ነው ሶተን ያገኘነው። እንግዲህ ነገረ ክርስቶስ በሃይማኖተ አበው የሚለውን ደግሞ በሃይማኖተ አበው ያሉ ሊቃውንት ያስተማሩትን አስተምህሮ እያነሳን የምናስተምርበትን እንደ መታደል ሆኖ ፕሮግራሙም እድለኛ ነው። እንግዲህ በአዲስ እንግዳ አዲሱን ፕሮግራማችን እንጀምራለን ማለት ነው። ወደዚያ ከመሄዳችን በፊት እንደው የሃይማኖተ አበው መሰረቱ የጉባኤ ቤት መምህራንና የጉባኤ ቤት ደቀ መዛሙርት ናቸውና እንደው ስለ ጉባኤ ቤት ጥቂት አውግተውን ወደ ጥያቄያችን ብንሄድ እንደው የሚገኝበትን አሁን ደግሞ በተለይ እንደው ከአካባቢው ወቅታዊ ጉዳይ የተነሳ እንደው ከኑሮም የተነሳ የደቀ መዛሙርቱ ሕይወት እንደው ምን እንደሚመስል የመማር ማስተማር ሂደቱም ጥቂት ካወጉን በኋላ ወደ ጥያቄያችን እንሄዳለን። እሺ ያለሁት በዋግ ኽምራ ሀገረ ስብከት ሰቆጣ ወረዳ 01 ቀበሌ ወለህ የተባለች ገጠር ቦታ ናት። በዚያች ላይ ቀናያን ምዕመናን ሰርተው ነው እንግዲህ ጉባኤ ቤቱን ያስተማሩ ካለውት። በዚያ ላይ አራቱ ጉባኤያት ይሰጣል። 45 ያክል ደቀ መዛሙርት አሉ፣ ሁለት መምህራን አሉ። ከነሱ እንግዲህ ከሁለቱ አስተማሪዎች ወይም አወያዮች አንዱ ነኝ ማለት ነው። ያው የመማር ማስተማሩ ሁኔታ ጥሩ ነው፣ እግዚአብሔር ይመስገን። አንደኛ ገጠር መሆኑ ተማሪ ከተማ ሲሆን ነው የሚበላሸው። ለተማሪና ለመነኩሴ ከተማ ይመቸው፣ ገጠር ይማራል፣ ከተማ ያገለግላል። ይሄ ከሆነ የተዋጣለት ይሆናል። አለበዚያ ከተማ ምስጢር ይከፍላል፣ ተመስጦንም ያጠፋል። ከዛ አንፃር ኦርቶዶክሳዊት ቤተክርስቲያን ገዳማትንም ሆነ ጉባኤ ቤቶችን በገጠር የማስፋፋት ስራዋ ከጥንት ጀምሮ የመጣበት ዋናው ቁልፍ ጉዳይም ይሄም ነው፣ አይምሮንም ለመጠበቅ ነውና እኛም ያለንበት ከዞን ከተማ ወጣ ብሎ 15 ኪሎ ሜትር ወጣ ብሎ ገጠር ደብር ነው ያለነው ማለት ነው። ለዚያ መሆኑ ምቹ ሰላምና የተረጋጋ መንፈስ እንዲኖረን ያደርገናል። በዚህ ብቻ ተማሪው ፈቃደኛ ነው፣ ውዴታ ነው አለው፣ መምህራኑ በተመሳሳይ ማለት ነው። እና በዛ ነው የምንኖረው። ምግብ በተመለከተም ያው ከጠቅላይ ቤተ ክህነትም እንደዚሁ የ10 ተማሪ እናገኛለን። ከማህበረ ቅዱሳንም ያው የታወቀ 18 ተማሪ እናገኛለን።
ከመመናንም እንደዚሁ ሌሎችን ቀሪ ተማሪዎችን ያው እና ያለን ማለት ይሰጡናል ማለት ነው። ሌላም በተመሳሳይ ያው ራሳችንም እንንቀሳቀሳለን፣ እርሻ እንገዛለን፣ እናርሳለን፣ ሱቅም በተመሳሳይ ጉባኤ ቤቶች ራስ አገዝ ልማት የሚባለው አለ ማለት ነው። ያን የተማሩ ራሳቸውን ያገዙ መምህራችን መልካም ነው። እንግዲህ ጉባኤ ቤቱን ያስፋለን እናንተንም ያቆይልላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ያለችው ቤተክርስቲያን ተጠብቃና ንጹህ አገልጋይ ካህን የምታገኘው እንዲህ ገጠር ገዳም ባሉ ጉባኤ ቤቶች ስለሆነ እነዚህን ባሉበት ቦታ ማጠናከርና አይዟችሁ ማለት ይገባል ማለት ነው። እንግዲህ ወደ ጥያቄያችን ስንሄድ እንግዲህ እንደው ነገረ ክርስቶስ ነው ዛሬ ለመማር የፈለግነው። እንደው ነገረ ክርስቶስ ማለት ምን ማለት ነው? ነገረ ክርስቶስ ስንል እንደው ምን ነው የሚያጠቃል? እንደው ብዙ ሰው በየትኛው ቦታ ላይ ነገረ ክርስቶስ ይላል ይጀምራል። እንደው ቤተክርስቲያን የምታስተምረው ነገረ ክርስቶስ የሚያጠቃልለውን ሐሳብና ምን ማለት እንደሆነ ቢያብራሩልን። ነገረ ክርስቶስ ማለት እንደሚታወቀው ያው ሁለት ጥምራ ቃላት ያሉት ነው። ነገር ሚላለ ክርስቶስ ሚላለ እንዲህ ሲባል ነገር ትምህርትን አስተምሮን የሚወክል ቃል ነው። ነገር ሚለው ነገረ ክርስቶስ ስንል ስለ ክርስቶስ ቅድምናው ህልውናው ከአብ መወለዱም ዓለምን መፍጠሩም በነቢያት አድሮ መናገሩም ከዛ የጊዜው ዘመኑ ሲደርስ ደግሞ ከድንግል ማርያም መወለዱም ስጋዊውን ማለት ነው። ከዛ በኋላ ስለ ሰው ልጆች የከፈለውን መስዋዕትነቱን ለሰው ልጆች ያሳየውን አብነቱን አርአያነቱን መሞቱን መሰቀሉ መከራ መቀበሉን መነሳቱን ማረጉን ዳግም ለፍርድ መምጣቱን በሙሉ የሚያጠቃልል ከዛም በኋላ ስላለው የማይታወቀው ዓለም ስላለው ህይወት ስላለው ምእመናንን የመሰብሰብ ሁኔታን በሙሉ አጠቃሎ የያዘ ነው ነገረ ክርስቶስ የሚባለው ትምህርት ማለት። ስለዚህ ስለ ክርስቶስ የምንማረው ትምህርት ከማይታወቀው ዓለም ወደማይታወቀው ዓለም እስከነሸጋገር ድረስ ያለውን በሙሉ ጠቅሎ የያዘ ስለ ክርስቶስ ያለን አስተምህሮ ማለት ነው ነገረ ክርስቶስ ማለት። ቃላዊት ያሰማልን መምህራችን። እንደው ከዚህ የተነሳ በሃይማኖት አበው ነገረ ክርስቶስን ካስተማሩ ከመሰከሩ መምህራን መካከል አንዱ ቅዱስ ሄሬኔዎስ ኦሪት ወነቢያት ወንጌል ሰበኩ በክርስቶስ፣ ኦሪት ነቢያት ወንጌል ክርስቶስን ሰበኩ ይላል። በአዲስ ኪዳን በርግጥ ሐዋርያት አይተው ሰብከውታል። እንደው ኦሪትና ነቢያት ክርስቶስን ሰበኩ ሲል ምን ማለት ነው? እንደው ጠቅላላ ሲል ሶስት መሰረታዊ ነገሮችን አንስቷል። ኦሪት አለ በአጠቃላይ የሙሴ የሕግ መጻሕፍትን ይዛል። ነቢያት አሉ፣ ወንጌል ብሎ ደግሞ እነዚህን ጠቅሎ በሶስት ነገር ክርስቶስን ሰበኩ ማለት እንደው ምን ማለት ነው? ምናልባት አሁን ቤተክርስቲያኒቷ ክርስቶስን አሰብክ የሚሉ አሉ። መቼም በሌላ መንገድ ደግሞ እንዲህ አይነት ይሄ የብሉይ ኪዳን ሐሳብ የሐዲስ ኪዳን ሐሳብ ውህደቱ ማይገባቸው አሉ። እንደው ለሁላችንም ቢሆን አይ በጣም ጥሩ ነው። ነገረ ክርስቶስን ያላስተማረ ነብይ፣ ያላስተማረ ሊቅ፣ ያላስተማረ ሐዋርያ የማታስተምር ቤተክርስቲያን የለች። ጠቅላላ ሲደረግ ቤተክርስቲያን መላእክት እንኳን ክርስቶስን ሰብከዋል። መላእክት እንኳን ማለት በዚህ ዓለም መላእክት በመታየትና በመገለጥ ረገድ ስጋውያን አይደሉም። ረቂቃን መላእክት ስለ ክርስቶስ ሰብከዋል። ነቢያትም ሰብከዋል፣ ሐዋርያትም ሰብከዋል፣ ሊቃውንትም ሰብከዋል። የነዚህ ሁሉ ህብረት የሆነችው ቤተክርስቲያን አትሰብክም አይባል። በነገራችን ላይ ቤተክርስቲያን ክርስቶስን አትሰብክም የሚለው ቃል ካለማወቅ የሚመጣ ነው። ካለ መስማትም እንጂ ካለማወቅ ብቻ አይደለም፣ ካለ መስማት። ለማወቅ መስማት ያስፈልጋል። ያልሰሙ ሰዎች የሚናገሩት ንግግር ነው ይሄ። በጣም እኔ የሚያሳዝኑ በዚህ ዓለም ላይ ክርስቶስን ቤተክርስቲያን እንደማትሰብክ ከሚናገሩ ሰዎች በላይ የሚያሳዝኑ ሰዎች አሉ በዚህ ዓለም ላይ ማለት ነው። አሁን እነሱን እናገራለን ብለው የሚጮኋቸው ንግግሮች እንኳን ከሷ የተገኙ ናቸው። ስህተቱ ነው እንጂ ከሷ ያልተገኘው ኢየሱስ ክርስቶስን አዳኝ ነው ብለው ሲናገሩ ራሱ ከሷ የተገኘ ትምህርት ነው እንኳን አይደለም ሌላው። ስህተቱ ብቻ ነው የራሳቸው የጨመሩት እንጂ እውነታ የሆነው ስለ ክርስቶስ አፋቸውን ከፍተው ከተናገሩ ከቤተክርስቲያን ያገኙት ትምህርት ነው። ከራሳቸው ያመጡት አይደለም። ይሄን በተለይ ዓለም ሊያውቁ የሚገባው ነገር ነው። ስለ ክርስቶስ በተለይ ምእመናንም በጥንቃቄ እንዲሰሙና የበለጠ ራሳቸውን እንዲጠብቁ የምንፈልገው ስለ ክርስቶስ የማትሰብክ ቤተክርስቲያን አለች ማለት በጣም ትልቅ ስህተትና ወንጀል መሆኑ በራሱ በስም አጥፊነትም እኮ መከሰስ
የወይኛ ስንፍና ካልሆነ በስተቀር በስም አጥፊነት ሳይቀር ሊከሰሱ የሚገባቸው ሰዎች ናቸው እንዲህ አይነት ግለሰቦች እንኳን አይደለም ነው ማለት ነው። ምክንያቱም መላእክት የሰበኩትን ነቢያት የሰበኩትን ኦሪት የሰበኩ ከድንግል ማርያም ደግሞ መወለዱ አይደለም እንዲሁ በተራ ቃላት አይደለም በጣም ጥልቅ በሆነ ምስጢር የምታስተምረው ቤተክርስቲያን ናት። እስኪ አሁን ክርስቶስ ሰብካለሁ ብሎ ከኔ ፊት ይምጣና እንነጋገር ስለ ክርስቶስ ከሱና ከኔ ክርስቶስ ቤተክርስቲያን የተሰበከው እኮ በቃል ብቻ አይደለም በተግባርም ጭምር ነው። ዓለምን ትቶ ምንንን እኮ ክርስቶስን መስበክ ነው። አንገትን መቆረጥ እኮ ክርስቶስን መስበክ ነው። ይሄ ያልገባቸው ወንጀለኞች ናቸው። በስም አጥፊነት ሳይቀር ሊከሰሱ ይገባል። ቤተክርስቲያን ክርስቶስ አሰብክም የሚለው ትምህርት አደገኛ የዲያብሎስ ዘራሽ ነው እና ይሄ በጣም በመናን ዘንድ ሊታወቅ ይገባል። ክርስቶስ የሚሰበከው ቤተክርስቲያን እኮ በቃል አይደለም በስም ብቻ አይደለም እንደዛ እኮ አይደለም ተግባራዊ ስብከት ነው ያላት ቤተክርስቲያን እንዲያው ተግባራዊ እና ቅዱስ ሄሬኔዎስ ሊቁም ስለ ክርስቶስ ሲናገር ጠቅለል አድርጎ አምጥቷቸዋል። ኦሪት ወነቢያት ወንጌል ሰበኩ በክርስቶስ በቃለቀ ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ አለ። ይሄ በጣም ልዩ አነጋገር ነው። ለምሳሌ ይሄ ጽሑፍ በእነሱ የለም ክርስቶስን አሰብክም በሚሉ ሰዎች እጅ የለም። ኦሪት ክርስቶስ እንደሰበከችው እንኳን አያውቁም እነሱ። ነቢያት ክርስቶስን እንደሰበኩ እንኳን አያውቁም ራሱ። ኦሪትም ነቢያትም ለነሱ ተራ ነገር ናቸው። በቤተ ክርስቲያን ግን ክርስቶስን ሰባኪዎች ናቸው እነዚህ። ኦሪትም ነቢያትም ክርስቶስን ሰበኩ ማለት እኮ በጣም ልዩ ንግግር እኮ ነው። ከዛ በኋላ መጠቀለያ ወንጌል ሆነ ማለት ነው። ኦሪትም ነቢያትም በስውር ሰበኩ፣ ወንጌል በግልጥ ሰበከች ማለት ነው። ኦሪት ሙሴ የጻፈው የሕግ መጽሐፍ ነው። ያ ሁሉ ንግግርና ምሳሌ ክርስቶስን ለመግለጥ የተደረገ ነበር። ስለዚህ ሰቅልተ ትሪያ እስራኤል ለሕይወትህ የተባለው በሙሉ ማለት ነው። እስራኤል ሆይ ሕይወትህ ተሰቅላ ታያታለህ ተባለ። ስለዚህ ሕይወት የተባለ ክርስቶስ ነበር። ተሰቅላ ታያታለህ የተባለው በመስቀል ላይ ተሰቅሎ የታየውን ነው የገለጠችው ኦሪትም ቢሆን። ይህ ብቻ አይደለም። ከመጀመሪያው ጀምሮ በሴቲቱና በባቢቱ እንግዲህ በሴቲቱ ልጅ ዘርና በባቢቱ መካከል በባብ መካከል ጠላትነትን አደርጋለሁ የተባለው በሙሉ የኦሪት ስብከት እኮ ስለ ክርስቶስ ነበር። ከሴቲቱ የሚገኘው ዘር ባቡን ራሱን ይቀጠቅጣል የተባለው ስለ ክርስቶስ መስበክ ነበር። ዲያብሎስን ቀጥቅጦ ከመንገዳችን ያስወገደውን ይሄን ደግሞ አዲስ ኪዳን ደግሞ ገለጠች። በቃ ይሄን ነው ከመንገዳችን ጠርቆ ያስወገደው ብሎ ሐዋርያው ቅዱስ ጳውሎስ የገለጸልን እሱን ነው። ስለዚህ ኦሪትም ነቢያትም ክርስቶስን ሰበኩ። ምን እንደሆነ ነው የሰበኩት የሚለው ነው ትልቁ ቁም ነገር ነው። ቅዱስ ሄሬኔዎስ መጽሐፍ ቅዱስ ብቻ ከሚሉ ሰዎች ጋር ምንም ግንኙነት የለውም። ምክንያቱም ከመጽሐፍ ቅዱስ ውጭ ነው ሰውዬው። መጽሐፍ ቅዱስ ተጽፎ ካለቀ በኋላ ወይም ደግሞ ከመጽሐፍ ቅዱስ በኋላ ከተነሱ ሊቃውንት ስለሆነ ሐዋርያን አበው ከምንላቸው ነው እሱ። ረድኦሙ ኤቤ ቅዱስ ሄሬኔዎስ ረድኦሙ ለሐዋርያት ወተላዊሆሙ ለሐዋርያት ነው የሚለው። የሐዋርያት ተከታያቸው ደቀ መዝሙራቸው ይላል። የቅዱስ ዮሐንስ ደቀ መዝሙር ነው። ዮሐንስ የክርስቶስ ደቀ መዝሙር ነው። የቅዱስ ዮሐንስ ደቀ መዝሙር ደግሞ ሄሬኔዎስ ነው። ስለዚህ የማይቋረጥ ስለ ክርስቶስ የተሰበከ ምንጭ ያለን ሰዎች ነን ማለት ነው። ስለ ክርስቶስ ራሱ ነግሮናል። አዎ። ስለዚህ ቅዱስ ዮሐንስ ደግሞ የተነገረውን ነግሮናል። አዎ። ቅዱስ ሄሬኔዎስ ደግሞ ከመምህሩ ያገኘውን ነግሮናል። ከዛ ቅዱስ ሄሬኔዎስ ደግሞ ይቀጥላል ማለት ነው ለሌላው። ያንን የያዙት ናቸው እኛ ጋር የደረሱት ማለት ነው። ስለዚህ ከመውእቱ ተወልደ እምድንግል ይላል። ኦሪት የሰበከችው ከድንግል እንደተወለደ ነው አለ። ስለዚህ በኦሪት ከድንግል እንደሚወለድ በኦሪት ዘፍጥረት ምዕራፍ 3 ላይ ተቀመጠው ነግሮናል ማለት ነው። አዳም ከኛ እንዳንዱ ይሆናል ተብሎ የተሰበከው በሙሉ ከሶስቱ አካላት አንዱ ከድንግል ተወልዶ የአዳም ስጋ እንደሚዋሃድ ስጋ ደግሞ የባህሪ አምላክ እንደሚሆን የሚያሳይ ትምህርት ነበረ ማለት ነው። እንደተወለደ ኦሪት ነግራናለች ማለቱ ነው። ከመውቱ ተወልደ እምድንግል ወሐመድ በዕፀ መስቀል ሞተ ወተቀብረ ወርእዩ ወተንሥኦ እምነ ሙታን ወአርገ ውስተ ሰማያት ወተሰብሐ እምኀበ አብ። ይሄ እንደሆነ ኦሪት ነገረችን ያለ የሚገርም ቃል ይገልጻል። ስለዚህ ከድንግል እንደተወለደ በመከራ በመስቀል ላይ እንደተሰቀለ መከራን እንደተቀበለ ነግረውናል። ነቢያትም ኦሪትም ነግረውናል። ይሄ በኦሪት የነበረውን ኦሪት እንደምትናገር ነቢያትም በሰፊ ተናግረዋል። ነቢያትም ስለ ክርስቶስ መወለድም ተናግረዋል፣ ስለ መከራውም ተናግረዋል፣ ስለ መነሳቱም ተናግረዋል፣ ስለ ማረጉም ተናግረዋል። ወተሰብሐ እምኀበ አብ ከአብ ዘንድ ደግሞ እንደተመሰገነ ያ ሲባል ክብሩን ራሱ በዮሐንስ ወንጌል ምዕራፍ 17 ላይ እንደነገረ ማለት ሰብሐኒ በስብሐቲ ዘሃሎም ቅድመ ይትፈጠር ዓለም
ዓለም ሳይፈጠር በነበረው ክብር ግለጸኝ ብሎ ተናግሯልና ስለዚህ ከአብ ዘንድ ደግሞ ተገልጿል የባህሪ አምላክነቱ የተገለጸ ማለት ነው ስለዚህ ኦሪት በሰፊው ሐሳቧን በሙሉ በምሳሌያዊ መንገድ ስትገልጽ ኖራለች ለምሳሌ ከግብጽ ሲወጡ የነበረው ታሪክ በሙሉ የክርስቶስ ምሳሌ ሆኖ ነው የምናገኘው የኦሪት ስብከት ነው ለሚረዳው ሙሴ እስራኤልን ከባርነት ሲያወጣ የነበረው ሙሴ በክርስቶስ አምሳል እንደተገለጠ እናውቃለን ለዚህ ምን ማለት ቤተክርስቲያን በዕለተ ዓርብ ይሄ ጻተ ሲሆን በሚደረግበት ጊዜ ጻተ ግብጽና ይይዛ ነሰብሖ ለእግዚአብሔር ስብሐ ዘተሰብሐ ፈረሰ ወመስተጽነ ወረወ ውስተ ባሕር ብላ ትዘምራለች ይሄ ነው ሌላ ምን አለ ሙሴ ከግብጽ ባርነት እንዳወጣቸው ክርስቶስም ከሲኦል ባርነት ፈርዖን በዲያብሎስ አምሳል ተቀምጧል ሰራዊቱ ደግሞ በአጋንንቱ አምሳል ተቀምጧል እስራኤል የ500 ዘመን ነፍሳት አምሳል ተቀምጧል ሙሴ ደግሞ ከባርነታቸው ከዲያብሎስ መንጋጋ የሚያወጣውን የክርስቶስን አምሳል ይዟል በትሩ ደግሞ በመስቀል ይዟል ባህር ኤርትራን እንደከፈለ ያም ባህር ሲኦልን መክፈሉን ያመለክታል ይሄንን በብሉይ ኪዳን የነበረውን እንዴት ወደ ሐዲስ ኪዳን ምሳሌ ያደረጋችሁት የሚለን ሰው ካለ ደግሞ የሐዋርያት ትምህርት ነው እንላለን እንዴት የሐዋርያት ትምህርት ይሆናል የሚለን ካለ ደግሞ እንደ እስራኤል ይከተላቸው ከነበረ አለት ውሃ ጠጡ ይለናል አይደለም ይሄን ደግሞ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 10 ላይ ወኮኩሰ ክርስቶስ ውእቱ ብሎ ቁጭ አደረገ ማለት ነው ያ አለትም ክርስቶስ ነበር አለ ይሄ ምሳሌ ነው ያን ጊዜ እሱ ድንጋይ ነበር ማለት እኮ አይደለም ስለዚህ ያን ጊዜ ይከተላቸው የነበረው ድንጋይ አለቱ ውሃ የጠጡበት እነዚህ በጽምዓ ነፍስ የሚኖሩ ነፍሳት ደግሞ የበለጠ ህይወት የሚያገኙበት እሱ ክርስቶስ ነው ብሎ እኮ ነው የተረጎመ በብሉይ ኪዳን የነበረ በሙሉ በሐዲስ ኪዳን ተተርጉሞ እናገኛለን በሐዋርያት አስተምህሮ በዚያን ጊዜ የተፈጸመ ታሪክ በሐዲስ ኪዳን ምን ሆኖ ምሳሌው አማናዊ ሆኖ ተከስቶ ስለምናገኝ ነው ስለዚህ የኦሪት ታሪክ በሙሉ ብናነሳ ጊዜ አይበቃም ነው እንጂ ክርስቶስን የሚሰብክ ሆኖ ነው የምናገኘው ስለዚህ ሙሴ ባህረ ኤርትራን ከፍሎ እስራኤል እንዳሻገራቸው ጠላቶቹን ግን እንዳሰጠመ ክርስቶስም አጋንንትን በመሸነፍ ባህር አሰጠማቸው ምእመናንን ደግሞ ወደ ገነት አሻገራቸው እንላለን ማለት ነው ከዚያ በኋላም ያው ኢያሱንም ብንመለከት ተመሳሳይ ነው ኢያሪኮን እንዳወረሳቸው ወይም ምድረ ከነዓን እንዳወረሳቸው ኢየሱስ ክርስቶስም መድኃኒት ሆኖ ገነትን አወረሳቸው ኢያሱ ማለትም መድኃኒት ማለት ስለሆነ ለዚህ ነው በመልካ ኢየሱስ ደራሲውም አኪለስ ምከ እንዘት ቀጸል በርእሱ አይጉረ ጸር ወረሰ ኢያሱ ያለው አኪለስ ምከ ማለት ኢያሱ ማለት መድኃኒት ማለት ነው ኢየሱስ ማለት መድኃኒት ማለት ነው ስለዚህ ኢያሱ ማለት መድኃኒት ማለት ከሆነ መድኃኒት መባል ስምህን ይዞ ኢያሱ አይጉረ ጸር ወረሰ ኢያሱ ያለው የጠላትን ሀገር ወረሳለ ስምህን መድኃኒት መባልን ይዞ ማለት ነው ይህ ነው እና ስለዚህ የሌሎችንም በተመሳሳይ ማለት ነው የሙሴ እጅ ዘርግቶ ጠላትን ማሸነፍ የክርስቶስ በመስቀል ላይ እጅ ዘርግቶ አጋንንትን ማሸነፍ ምሳሌ ሆኖ ተቀምጧል ስለዚህ ኦሪት በታሪኮቿ በሙሉ ክርስቶስን ሰብካለች ማለት ነው እንደዚህ አይነቱን የኦሪቱን ወደ ሐዲስ ኪዳን የመተርጎም ጥበብ ግን የሐዋርያትም ነው የሐዋርያት ትምህርት ነው ሐዋርያው ቅዱስ ጳውሎስም በገላትያ መልእክቱ ምዕራፍ 5 ላይ ያስቀመጠው የሳራንና የአጋርን የወንጌልና የኦሪት ምሳሌ አድርጎ ቁጭ አድርጓል ሳራ ጫዋይቱ ብሎ የወንጌል አጋርን ደግሞ ባሪያይቱ ብሎ ደግሞ የኦሪት ምሳሌ አድርጎ አስቀምጧል ስለዚህ ሰዎችን በህግ መልክ መመሰል ይገባል እንኳን አይደለም በተግባር ስራውን የፈጸመውን ክርስቶስ መመሰልና ኦሪት ክርስቶስን ሰበከች ሲባል በታሪኳ ምሳሌነት ጭምር ነው በንግግር ብቻ አይደለም የመናው ጉዳይ የመሶበ ወርቁ ጉዳይ በሙሉ ይሄ በሙሉ ከሰማይ የወረደው መና ይሄ በሙሉ የክርስቶስ ምሳሌ እንደነበረ እንመለከታለን ከዚያ መንፈሳዊ መና በሉ ከመንፈሳዊ መጠጥም ጠጡ ተብሎ የተቀመጠው በመጽሐፍ ቅዱስ ይሄን ስለሆነና ስለዚህ ኦሪት በታሪኳ ምሳሌነት ክርስቶስን ስትሰብክ ኖራለች ሊቀ ነቢያት ሙሴ ከኔ በኋላ ይመጣ ነብይ ብሎም በበለጠ አሁን አንዳንዶች ይሄን ይዘው ነብይ ነው አምላክ አይደለም ለማለት የሚከጀላቸው ሰዎች አሉ ይህ ካለማወቅ የሚመጣ ነው ምን ማለት እንደሆነ አለማወቅ ዘበነቢያት ነብይ ተብሎም የተገለጸ ነው ክርስቶስ በነቢያት አድሮ የተናገረ ማለት ነው ነብይነት ሲነገር በነቢያት አድሮም የተናገረ እሱ ነው ለማለት ነው ሊቁ ሄሬኔዎስም ወደ ኋላ እንመጣበታለን ቀሽሮታል እና ኦሪት በዚህ ምሳሌነት ጭምር አስተምረዋለች ማለት ነው ጠቅላላ አንድ ባንድ ለመናገር ጊዜ ስለማይበቃ ነው ነቢያትም ስለ ክርስቶስ ተናግረዋል ኦሪት ወነቢያት ስለሆነ ነቢያት ስለ ክርስቶስ ተናግረዋል ጥንቱን ነብይነት መስፈርቱ ክርስቶስን ለማግኘት ስለሚደረገው ጉዞ ነው ያስፈልገው ነቢያት ሲናገሩ የነበረው ግዚያዊ አባር ቸነፈሩን ነው አይደለም መነሻው ነገር ግን ዋናውና ማጠቃለያው ዋና ያይናቸው ማረፊያ ግን የክርስቶስ መምጣት ነው ጉዳያቸው ያን ስነ ልቡናቸውም በዛ ጉዳይ ተቃኘ ነው መንፈስ ቅዱስም ሲያናግራቸው ይሄንን እንዲያውቁ ነው ህዝቤን አጽናኑ ይለው የነበረው
እውነተኛው መድኃኒት እስኪመጣ ድረስ ያጽናኑ እንዲጠብቁ የሚያደርግ ነው። ስለዚህ ነቢያት ስለ ክርስቶስ ቁልጭ ያለ ደረቅ ሐዲስ አድርገው የተናገሩ ነቢያትን እናስተውሳለን። ለምሳሌ እንደነ ኢሳይያስ፣ እንደነ ኤርሚያስ፣ እንደነ ነብዩ ዳዊት፣ እንደነ ዳንኤል የመሰሉ ግልጽ የሆነ ማለት ምንም ወደ ኋላ ማወላወል የማይቻለው ማለት። ለምሳሌ ነብዩ ኢሳይያስ የተለመደ ብዙ ጊዜ የሚጠቀሰው ጥቅስና እግዚአብሔር ምልክት ይሰጣቸዋል። ምልክቱ ደግሞ የድንግል መጽነስ፣ የድንግል መውለድ በድንግልና። ይሄ ምልክት በጣም ከዓለም እንግዲህ ከመፈጠር ወዲህ ያልተደረገ ከዛ በኋላም የማይደረግ አንድ ምልክት በቃ ልዩ ተአምር ማለት ነው። ልዩ ተአምር ማለት ዓለምን የፈጠረበት ተአምር አለ። አዎ ኃይሉ፣ ገናንነቱ፣ ችሎታው፣ ጥበቡ አለ። ዓለምን ሊያድን ከድንግል የመወለዱ ጥበብ ግን በጣም የሚገርም ነው። በጣም ማለት ነው አይምሮ ሁሉ ሊሸከመው የማይችለው አሜን ብሎ መቀበልን ብቻ የመቀበል አቅም ግድ ስላለው አይምሮ ማለት ነው። የማወቅ አቅም ነው እንጂ የሚጎለው አይምሮ የመቀበል አቅም አለ። አለ መቀበል አይችልም። ይማ ቢሆን ኖሮ እግዚአብሔር ማምለክ አንችልም። ምክንያቱም እግዚአብሔር ከኛ አቅም አንፃር ወይም ከኛ አይምሮ አንፃር ትልቁን ቦታ ስለሚወስድ ማለት ነው። ስለዚህ ምልክት ይሰጣችኋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ተጠራዋለች። በቃ ይሄ እዚህ ላይ የሚነገረው በነገራችን እርግጠኛ በመሆን ነው። ነቢያት ክርስቶስን ሲሰብኩ በይምሰልም አይመስላልም አይደለም፣ ሊሆን ይችላል በሚል ጥርጥርም አይደለም። እንዳለ አራት ነጥብ ነው። ምንም ትወልዳለች ነው ቃል ልትወልድ ትችላለች፣ ሊሆን ይችላል የሚል አጠራጣሪ ቃል በነቢያት የለም። እርግጠኞች ናቸው። ከሺህ ዓመታት ከመቶ ዓመታት በፊት እርግጠኛ ሆኖ መናገር የሚቻልበት ዕውቀት መንፈስ ቅዱስ ገልጾላቸዋልና። ስለዚህ ነቢያት ክርስቶስን ሰበኩ። ይሰብኩ የነበሩት ክርስቶስን ነው። እነ ነብዩ ሶሎሞንን ብንመለከታቸው ወልድ ሆየ ልጅ ወንድሜ በቀን ዘይቀንጽ ማይከል አድባር ወያንበሰብስ ዲበ አውግር አመጣጡን ሳይቀር በእንዴት አይነት አመጣጥ እንደሚሆን በምሳሌ ገልጽ የነበረው ነብዩ ሶሎሞንን መሐሌ አንዳንድ አለዋቂዎች የፍቅር ደብዳቤ ወዘተ ምናምን ይያሉ የሚያንቋሹት መጽሐፍ እሱ ልዩ መጽሐፍ ነው። በጣም ሰው ያልገባው በጣም ልዩ መጽሐፍ ማለት ለመንፈሳውያን ምን ያህል ጣፋጭ እንደሆነ ቢያውቁት ኑሮ ሰዎች እንዲህ ባለሆንም ነበር። ስለዚህ አመጣጡ ራሱ ማለት ነው ልጅ ወንድሜ ነጭና ቀይ ነው በላይ ገለጸችዋን የሙሽራይቱን የቤተ ክርስቲያን ምስጢር ሰው ቢሰማ ኑሮ ምንኛ በተደሰተ ነበር። አልሆነም እና በትንቢተ ኢሳይያስ ምዕራፍ 9 ላይ የተቀመጠው ይሄው ነው። ሕፃን ተወለደልን እንዳለ ወንድ ልጅም ተሰጠን የሚል እንግዲህ ሕፃን ዘበታይቱ ነው፣ ወልድ ዘበላይሉ ነው። እንግዲህ ይሄን ደግሞ ሊቃውንት የወሰዱት ደግሞ ተረጎሙት። በጣም የሚገርም ሀብት ያለባት ቤተክርስቲያን ውስጥ ነው የምንኖረው። እኔ የሚያሳዝነኝ በዚህ ቤተክርስቲያን በተለይ በዚህ ዘመን የመናፍቃኑ እንቅስቃሴ ሲጎላ ተሎ እውነት የተገኘ መስሏቸው የሚወናበዱ እንዳይኖሩ ጥንቃቄ ማድረግ አለባቸው። ይሄ የማዕበሉ ዘመን ስለሆነ እንዳይወሰዱ በነገረ ክርስቶስ ላይ ያለንን አስተምህሮ የበስከታቸው ድረስ ቤተክርስቲያን በመዋቅር እስክታደርስ ድረስ መታገዝ አለባቸው እንጂ አሁን ዝም ብሎ የሚጮኸውን ሰምቶ እንዳይጠፉ መጠንቀቅ አለባቸው ነው። እና ነቢያት ሲሰብኩ ክርስቶስን ሕፃን ተወለደልን እንዳለ ማለት የሚመጣውን ራሱ እንደሆነ አድርገው ማይቀር ስለሆነ እኮ ነው። የማይቀረውን ምን አድርገው በቃ እንደተደረገ አድርገው ሁሉ ነቢያት ተናግረዋል። ሆኖ ነው አያዩ ያሉት እነሱ ናሁ ሰማይናሁ በኤፍራታ ወረከብናሁ ስቶ መገና በቃ እንደዚህ ነብዩ ዳዊትም ነው በኤፍራታ ሰማ ነው ሲያለቅስ ሲያነጥስ ማለት ነው። ሌላ አይደለም። ሕፃን ሆኖ በዛፍ ውስጥ በዱር ውስጥ አገኘ ነው ብሎ በበረት መወለዱን ተናግሯል። ስለዚህ የመወለዱ ምስጢር በጣም በሚገርም ነው በነቢያት የተገለጠው። ነቢያት ክርስቶስን ሰበኩ ሲል አሁን እኔ ደረቅ ሐዲሶች ናቸው እነዚህ አሁን ማወራቸው። ነብዩ ኤርሚያስም በሚገርም አምላክ ወልድ አምላክ ይመጽ ብሎ በጣም የሚገርም የአምላክ ልጅ ይመጣል ወይ ከይድ ውስጥ ደብረ ዘይት ወይ ሐር ያሰርተ ወክሌታ ሐዋርያት በጣም የሚገርም ነው። በደብረ ዘይት ይቀመጣል 12ቱን ሐዋርያት ይመርጣል። ሰው ሆኖ ያየውት እሱ ነው። በቃ የአምላክ ልጅ እሱ ነው ብሎ ቁጭ አድርጎ ይሄ ነው ነቢያት ሰብከዋል ስንል ዝም ብለን አይደለም። ነቢያት የሰበኩትን ክርስቶስ ነው አሁን እኛ ምን ሰብከው አዲስ ክርስቶስ አይደለም። አያችሁ አዲስ ክርስቶስን የሚሰብኩ የሚመስላቸው ኢየሱስ በማለት ብቻ ክርስቶስ የተሰበከ የሚመስላቸው ሞኞች በነቢያት እንዴት እንደተሰበከ እንኳን ያውቁ የለም። እስኪ አንድ ቀን ከነቢያት ተክሰው ያውቁ። ለዛም ማሳያችን ምንድነው ነቢያት ምን እንዳሉ እንኳን ስለማያውቁ ነው። ነቢያትን ቦታ እነሱ ስለወሰዱ ነው ነገሩ ቅዱሳንም የለም የሚሉት እኮ እኔ ነኝ ማለታቸው ሌላ እኮ አይደለም። ማሳያ ነው። በነገራችን ላይ እንደዚህ አይነት ዘመን ሲመጣ ምዕመናን ሊጠነቀቁ ይገባል። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል የሚለው የሐዋርያው ቃል ከነቢያት ከሐዋርያት ውጭ የሆነ ትምህርት እንደማናስተምር ያሳያል። ይሄ ነው በነቢያትና በሐዋርያት መሰረት ታንጻቸዋል። ይሄ ነው ነቢያት ስለ ክርስቶስ ሰብከዋል። በጣም ጥሩ። ስለዚህ ያ ነቢያት የሰበኩት በእናንተ ሊኖር ይገባል።
ማለት ነው። በእነዛ መሰረታዊ ትምህርት ነው ያደግነው የኖርነው የምንኖረውም እንደዛ ነው። በሐዋርያት ሲባል ደግሞ የተከተሉ አሉ። ወንጌል ሰብካለች ስንል ደግሞ ክርስቶስን እንደዚሁ ማቅረብ ነው። ያኛው ይሆናል ሲባል የነበረ ነው። በወንጌል ጊዜ ግን በቃ ተገልጧል ሆነ ነው። በቃ ራሱም ሆኖ ነው የሚናገረው። በዚህ ሰዓት ይሄ የማቴዎስ ወንጌል ምዕራፍ 13 ራሱ ክርስቶስ ለሐዋርያት የተናገረው በቂ ነው። ምን የሚለው እስመ ብዙኃን ነቢያት ፈተው ይራዩ አንትሙ ዘትሬዩ ወይሪዩ በቃ እስመ ብዙኃት አይንቲክሙ ነው። በቃ ለሪያ እናንተ ነቢያት ሊያዩ የወደዱ ብዙ ወደው ነበር አላዩም። እናንተ ግን አይታችኋል። ያዩ አይኖቻችሁ ጻን ናቸው። እናንተ የምትሰሙትን ይሄን የወንጌል ቃል ሊሰሙ ነቢያት ወደው ነበር። ብዙ ጻድቃን ወደው ነበር ግን አልሰሙም። ጻድቃን እንደነ ኖህ ያሉ እንደነ አብርሃም ያሉ እንደነ ይስሐቅ ያዕቆብ ያሉ ብዙ ጻድቃን ሊያዩ ወደው ነበር። ነቢያት እንደነ ኤርሚያስ ያሉ ወንጌል ሲሰበክ መስማት ፈልገው ነበር ግን አልሰሙም። ክርስቶስን ለማየት በስጋ ተገልጦ ናፍቀው ነበር። ለዛም ደግሞ የእመቤታችን መገለጥ ደግሞ መወለድ ለነሱ ትልቅ ረፍት እንደሚሰጥ ደግሞ አስበው ነበር። ግን በርቀት ነው በመስተዋት አይቶ ያለው በናፍቆት ማለት ነው። እመቤታችን ለማየት በጣም ናፍቆት ነበራቸው ነቢያት ግን ሳይደርሱ ቀሩ። ክርስቶስን አይተው ለመደሰት ብዙ ናፍቆት ነበራቸው ሳይደርሱ ቀሩ። ከሚያፈቅር ኃይል ሀበ አንቀተ ማያት ከማሁታ ፈቅር ነፍሲ ሀበ እግዚአብሔር ጸማት ነፍሲ ሀበ አምላኬ ያው ማእዚ እበጽ ወሬ ገጾ ለአምላኬ እንዲህ እያሉ ነው ያሉት። ዋሊያ ወደ ውሃ ምንጭ እንደሚናፍቅ እኔም ወደ አምላኬ ናፈቅኩ። ጸማት ነፍሲ ሀበ አምላኬ ያው ወደ አምላኬ ነፍሴ ተጠማች። ማእዚ እበጽ መቼ ደርሳለሁ ፊቱንስ መቼ ያለው ብለው በናፍቆት ነው ያለፉት ነቢያት። ስለዚህ እነሱ ያላዩትን አይተዋልና ሐዋርያት ብፁዓን ተብለዋል። እነሱ ሊቀበሉ ወደ ያልተቀበሉትን ስጋውና ደሙን እኛ ተቀብለናልና ብፁዓን እንባላለን። ወንጌል ላይ በሰፊው ተወለደ፣ ተሰደደ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ የሚለው ቀጥታ ተነገረ። ይሄ ወንጌል ክርስቶስን ሰበከኝ በቃ እንዳለ። ስለዚህ ሙሉ ወንጌል የምትነገረው ሐዋርያትም ያስተማሩት እሱን ነው ማለት ነው። ወንጌል ጋር አብሮ ይገባል ያ ትምህርት በሙሉ እና ለዚህ አይነ ምስክሮች ናቸው ሐዋርያት እና ስለዚህ በዓለም ምስክሮቼ ናቸው ብሎም ነግሯቸዋል። እና ይህ ነው ኦሪትም ሰብካለች፣ ነቢያትም ሰብከዋል፣ ወንጌልም ሰብካለች ማንን ክርስቶስን። ግሩም ነው። ለዚህ ነው ቅዱስ ጳውሎስም ተቀለል አድርጎ እስመ ኢየሱስ ክርስቶስ ዘተማለም ወይም ወክም ውእቱ እስከ ለዓለም በጣም ትናንት ዛሬ ነገም ያው ለዘላለም አምላክ ነው። ሄሬኔዎስ ኦሪት፣ ነቢያት፣ ወንጌል ክርስቶስን ሰበኩ ያለውን ጠቅሎ ማለት ነው። ስለዚህ ነገረ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ወደ ኋላ በኦሪት፣ በነቢያት፣ በወንጌል፣ በሊቃውንት እንዲሁም ባሉ በድርሳናት ጠቅላ በማስተማሯ ከሌሎቹ ልዩ ናት ማለት ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ በዕብራውያን 13 ቁጥር 2 ላይ ጀምሮ 3 ላይ ያስቀመጠው ትምህርት ቀላል ነገር አይደለም። እስመ ኢየሱስ ክርስቶስ ዘተማለም ወይም ወክሙ እስከ ለዓለም በቃ በልዩ ልዩ እንግዳ ትምህርት አትወሰዱ። ኢየሱስ ክርስቶስ ትናንትናም ዛሬም መቼመች ያው ነው ይላል። በልዩ ልዩ እንግዳ ትምህርት በአዲስ ትምህርት አትወሰዱ። ምክንያቱም ስለ ክርስቶስ ብሎ ብዙ ሊሰብኩ እንደሚችሉ ነግሮናል ማለት ነው። ብዙ ሊናገሩ እንደሚችሉ ነግሮናል ማለት ነው። በቆሮንቶስ መልእክቱም ነግሮናል። በቃ ሀበ ኢየሱስ ዘይሰበክነ ለክሙ ብሎ እኛ ያልሰበክናችሁ ሌላ ኢየሱስ ወደ ሌላ ኢየሱስ የሚጠሯችሁ ካሉ እርቱ ተጽዕኖ ሆነ እኛን ልትጠብቁ ይገባል። ሐዋርያት እንዲህ አላስተማሩም ልትሉ ይገባል። ስለ ክርስቶስ ብለው ሊናገሩ ይችላሉ፣ ስለ ኢየሱስ ብለው ሊናገሩ ይችላሉ። ግን ያ የሚናገሩት ሌላ ኢየሱስ ይሆናል ብሎ ነግሮ እኛን ልትጠብቁ ይገባል። እኛ ያልሰጠናችሁ ልጅነት እናሰጣችኋለን እናጠምቃችኋለን የሚሉ ካሉ እኛን ጠብቁን። በቃ ሐዋርያት እንዲህ አላስተማሩም። እኛ ካስተማርነው ውጪ ከሰማይ መልአክ እንኳን መጥቶ ቢሰብክ ያው እሱ የተወገዘ ነው ብሎ መላእክትን ሳይቀር እስከ ማውገዝ ደርሷል። ምክንያቱም በስህተት ከመጡ መላእክትም ይወገዛሉ የሚቀር አይደለም ማለት ነው። ስለዚህ ዘትማለም ማለት ምን ማለት ነው? ወክም ወዮም ማለት ምን ማለት ነው? ወክም ወውቱ ይሄንን መልካ ኢየሱስም ላይ የምናገኘው ነው። እስመ ኢየሱስ ክርስቶስ ዘትማለም ወዮም ተብሎ ተቀምጧል። ኢየሱስ ክርስቶስ ትናንትና ዛሬ ነገ። ስለዚህ ቤተክርስቲያናችን ነገረ ክርስቶስን የምታስተምረው ትናንትናም ዛሬም ነገም ነው። ትናንትና ማለት ዓለም ሳይፈጠር የነበረው የእግዚአብሔር አኗኗር ነው። አዳም ይወቃል ምን ነው ማለት ነው። አለቀ። ስለዚህ የእግዚአብሔር አኗኗር ትናንትና ዓለም ሳይፈጠር በነበረው ሁኔታ ቤተክርስቲያን ታስተምራለች ክርስቶስን አይደለም። ከግሱሱ ዓለም ወዲህ አይደለም ክርስቶስን የምታውቀው ቤተክርስቲያን። ይሄ ግሱሱ ዓለም ሰማይ ገነ ግሱ ምድር ከነልብሱ ሳይፈጠር መላእክት ሳይፈጠሩ ረቂቃንና ግዙፋን የሆኑ ፍጥረታት በሙሉ ሳይገኙ የዘመናት ሂሳብ ስሌት ሳይቆጠር ክርስቶስን ቤተክርስቲያን ትናንትና ብላ ታስተምራለች። ትናንትና ብላ ማለት አሁን ዝም ብሎ ያበደ መጥቶም ያብድበት አይደለም። ይሄ ትምህርት
የለም አይሆንም በሰከነ አስተምህሮና በሐዋርያት ትምህርት በነቢያት ትንቢት ላይ መመስረት ይጠይቃል ይሄ ስለዚህ ነው ሐዋርያው ትናንትና ኢየሱስ ክርስቶስ ትናንትናም የነበረ ነው ማለት ምን ማለት ነው ይህ ማለት ከተባለ በኦሪት ዘጸአት ምዕራፍ 3 ቁጥር 13 ጀምረን ስንመለከት እግዚአብሔር ሙሴን ወደ ግብጽ እንደላከ ይነግረናል ሄድና ሕዝቤን አውጣ ብሎ ታዲያ ሙሴ ምን አይነት ጥያቄ ይጠይቃል እኔ ሄጄ አምላካችሁ ንውጡ ብሏችኋል ስላቸው ማን ላከ ቢሉኝ ምን ልበል ማን ላከ ቢሉኝ ምን ልበል ያለና የነበረ ሰዓት ምን ብሎ ነው የመለሰለት ያለና የሚኖር እሱ ላከኝ በል ያለና የሚኖር እሱ ላከ በል ያለ ማለት ትናንትና ያለ ማለት ነው የሚኖር ማለት ዛሬም ነገም የሚኖር ማለት ነው ስለዚህ ሐዋርያው ቅዱስ ጳውሎስ ትምህርት ጋራ እንዴት የታደ እንደሆነ የሙሴ ትንቢት ይገርም የሙሴ ትምህርት ይገርም ነው ለሙሴ ራሱን የገለጸው ያለና የሚኖር በሚል ስም ነው ሌላ መገለጫ ስም እንኳን ነገረው በቃ ያለና የሚኖር ተብሎ የሚነገር እግዚአብሔር ብቻ ነው ያለና የሚኖር ፍጥረት ያለና የሚኖር አይደለም እግዚአብሔር ግን ያለና የሚኖር በጣም የሚገርመው ዝቅ ብሎ ደግሞ ምን አለ ያለና የሚኖር እሱ ላከኝ ስትል አምላካችሁ በሚገርም ነው የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እሱ ላከኝ በል ስለዚህ እሱ እግዚአብሔር ላከኝ በል ይህ ለልጅ ልጅ መታሰቢያ ስሜ ነው አለ ስለዚህ ያለና የሚኖር የሚባለው ደግሞ ሌላስ ቢሆን ብሎ እንዳይጠረጥሩ እግዚአብሔር ብሎ ገለጸ እግዚአብሔር ለኛ የሚመጥን እኛ እንድንጠራው የሚመጥን ስሙ ነው እግዚአብሔር የሚለው ስም ለሱ ግን የባህሪያዊው ስሙን የገለጸው ግን ያለና የሚኖር በሚል ያለና የሚኖረውን ነው እኛ ደግሞ እግዚአብሔር ብለን የምንጠራው ስለዚህ መታሰቢያ የሚሆን ስም ስለተሰጠን እግዚአብሔርን ለማስተብ ስንፈልግ እግዚአብሔር ብለን እንጠራዋለን ያለና የሚኖር ስሙ ነው እግዚአብሔር ማን ነው ሲሉን ያለና የሚኖር እንላለን ስለዚህ ያለና የሚኖር ከሆነ እግዚአብሔር በሐዲስ ኪዳን ሐዋርያው ቅዱስ ጳውሎስ ደግሞ ትናንትና የነበረ ነው ኢየሱስ ክርስቶስ ካለ ያለ የሚኖር ኢየሱስ ክርስቶስ ነው ማለት የሊቃውንት ትርጓሜም ላይ ብንመጣ ይሄን ነው የሚሰበው ዘሃሎ ወይ ሄሉ ዘመጻ ወካይቤ ይመጽ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ላይ ሰኞ ዕለት በሚነበበው በሚጸለየው በሚተረጎመው ላይ ያለና የሚኖር ዘመጻ ስጋ ለብሶ የመጣ ለኩነተ ስጋ ሰው ለመሆን ወደዚህ ዓለም የተገለጠ ማለት ነው የመጣ ሲባል ከወዲያ ወዲህ ሚሽከረከር ሆኖ አይደለም የተገለጠ ማለት ነው መጻ የመገለጥ ሰው የመሆን ምስጢር ስለሆነ የሚተረጎመው ወካይቤ ይመጽ ማለት ደግሞ አሁን መምጣቱ ብቻ በቂ አይደለ በስጋ አድርጓልና ዳግም ለፍርድ ደግሞ በስጋ የሚመጣ ስለዚህ እሱ ማን ነው ከሐዋርያት ትምህርት ጋር ምን ያህል እንደተገናኘ ሊቃውንት ትምህርትና ያለን ማለት ነው ይሄንን ነው የምናስተምረው ትናንትና ዓለም ሳይፈጠር የነበረ ባህሪያዊ ሁኔታ ነው ቅዱስ ሄሬኔዎስንም ቅድም ካልነው ነቢያትም ኦሪትም ወንጌልም ሰበኩ ካለ በኋላ በጣም የሚገርም ዝቅ ብሎ ምን ይላል ዘውእቱ ህሊናሁ ለአብ ፍጹም ቃል እግዚአብሔር ይላል ይሁም የአብ ህሊናው ቃሉ ነው የእግዚአብሔር ፍጹም ቃሉ ነው ብሎ ይገልጻል የአብ ህሊናው ወይም ቃሉ ህሊና ከልብ ይገኛል ቃል ከልብ ይገኛል ስለዚህ ከአብ ልብነት የተገኘ የአብ ቃሉ ነው በሌላ በመጽሐፍ ቅዱስ አነጋገር ደግሞ ጥበብ ተብሎ ተገልጿል ስለዚህ ጥበብ ሐነጸት ቤተ በመጽሐፈ ምሳሌ ምዕራፍ 9 ላይ ቁጥር 1 ጥበብ ቤቷን ሰራች ተብሎ ተገልጿል አይደል ያ ጥበብ ኢየሱስ ክርስቶስ እንደሆነ ሐዋርያው ቅዱስ ጳውሎስም በቆሮንቶስ መልእክቱ ምዕራፍ 1 ላይ በደንብ ኃይሉ ወጥበቡ ለእግዚአብሔር በማለት ይገልጻል ስለዚህ ትናንትና ማለት የአብ ኃይሉ ሆኖ የአብ ጥበቡ ሆኖ የአብ ቃሉ ሆኖ ይኖራል ማለት ነው ዛሬ ስንል ደግሞ ዓለም በመፈጠር ወዲህ ዓለም መፈጠር ወዲህ ደግሞ ዛሬም ኢየሱስ ክርስቶስ ነው ዓለም ከተፈጠረበት ዘመን ከተቆጠረበት ጊዜም ጀምረን ስንመለከተው ፈጣሪ ዓለማት ሆኖ እናገኛለን ለዚህም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 ጀምረን ስናለምበው በብዙ ነገር ወብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቱ እምትካት ወበዳሪስ ሰማኢል ነገረነ በወልዱ ዘረሰው ወራሴ ለኩሉ ወበቱ ፈጠሮ ለኩሉ በማለት ይገልጻል ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት አድሮ ነገር በመጨረሻው ዘመን ግን በልጁ ህልው ሆኖ በልጁ ነገረን ይሁን ማለት ዘወቱ ፈጠሮ ለኩሉ ሁሉን ዓለማትን በፈጠረበት በልጁ በማለት ይናገራል ዓለማትን የፈጠረበት ልጁ ከሆነ ስለዚህ የባህሪ ልጁ እሱ ዓለም ሳይፈጠር የነበረ ዓለማትን በመፍጠር አብሮ የነበረ ነው ማለት ነው ስለዚህ ከመፈጠር ዓለም ከዓለም መፈጠር ወዲህ ዛሬ ተብሎ ይጠራል በዛ ዘመን ውስጥ ነቢያትን ትንቢት እያናገረ እናገኛለን ህግን ሲሰራ እናገኛለን ይሄንንም ሊቁ ሄሬኔዎስ በሚገባ ገልጾታል ይሄ በፍጹም በሚገርም ነው የገለጸው
ይሄንን ሊቀ አበው በውስተ ሊቃነ አበው ሐጋጌ ሕግ በውስተ ሕግ ወነብይ በነቢያት ሊቀ ካህናት በውስተ ካህናት በማለት ይገልጸዋል። በጣም በሚገርም ማለት ነው። እሺ የአበውን ይጠብቅ የነበረ የአበው አለቃ እሱ ነው። ሕግ ሲሰራ በሕግን የሰራ እሱ ነው። በካህናትም ሊቀ ካህናትን የሚሾም ሊቀ ካህናትም እሱ ነው በማለት ይገልጻል። ስለዚህ ዓለም ከመፈጠር ወዲህ ስላለው ጉዳይ በሰፊው በአበው ዘንድ የምናገኘው ውእቱ ዘአቀቦ ለኖህ በማለት ይገልጻል። ስለዚህ ዛሬ ምንለው ኢየሱስ ክርስቶስ ዛሬ ማለት ከዓለም መፈጠር እስከ ዓለም ማለፍ ያለው እድሜ ነው ዛሬ የሚባለው። ከዓለም መፈጠር እስከ ዓለም ማለፍ ያለው እድሜ ዛሬ ኢየሱስ ክርስቶስ ዛሬ ነው ማለት ነው። ውእቱ ዘአቀቦ ለኖህ ኖህን የጠበቀው እሱ ነው ይላል። ውእቱ ዘአቀቦ ለአብርሃም አብርሃምን የጠበቀው ወመርሆ ለይስሐቅ ወአቀቦ ለይስሐቅ ወመርሆ ለያዕቆብ ያዕቆብን የመራው ይስሐቅንም የጠበቀው ወምስለ ዮሴፍ ተሰይጠ ከዮሴፍ ጋርም የተሸጠው እሱ ነው ማለት ይናገራል። ማንን? ኢየሱስ ክርስቶስ። ስለዚህ አሁን ብዙዎች አሁን ከዮሴፍ ጋር የተሸጠ ሲባል እንዴት ብሎ ኢየሱስ ክርስቶስ አሁን ያለ ያኔ እንዴት ብሎ መቼ ምናምን ብሎ ሊናገሩ ይችላሉ። አያውቁትማ። የቤተክርስቲያን ህብረቱ የማይገለጥላቸው ሰዎች በዚህ ይደናገራሉ። ብዙ ሰው ኢየሱስ ክርስቶስ የሚለውን ከስመ ስጋዌ በፊት መጠቀም አንችልም፣ ከስጋዌ በኋላ የምንጠቀመው ነው እንጂ ከዚያ በፊት አንጠቀም የሚል ጥያቄ ያነሳሉ አንዳንዱ። ይሄ አሁን ቤተክርስቲያን ትናንትና ዛሬ አሁን ባለው ሁኔታ ያላትን አንድነት ያሻክራል። ኢየሱስ ክርስቶስ ትናንትና ሲል ሐዋርያው ቅዱስ ጳውሎስ እኮ ዓለም ከመፈጠር በፊትም ነው የነሳጣ እንኳን አይደለም ለዘመነ አበው ለዘመነ ኦሪት ዓለም ሳይፈጠር በነበረውም ተነግሮ እናገኛለን እኮ ዓለም ሳይፈጠር በነበረው። ምክንያቱም ዓለም ሳይፈጠር ቃል ነበራ፣ ቃል ስጋ ሆኗልና ስጋ ደግሞ ቃልን ስለሆነ ዓለም ከተፈጠረ በኋላ ስላለው ስጋን ቃል ብለን ቃልን ስጋ ብለን ሰው ብለን ከጠራን ዓለም ሳይፈጠር በነበረው በቃል ገንዘብ ኢየሱስ ክርስቶስ ተብሎ መጠራት ገንዘብ ይሆናል ማለት ነው። ለዚህ ነው ኢየሱስ ክርስቶስ ዘትማልም ወይም የተባለው እና እሱን ነው የምናወራው። ስለዚህ በነቢያት የነበረውን ቅዱስ ሄሬኔዎስ እንዲህ አድርጎ በአበው ላይ ወነብይ በነቢያት አድሮ የተናገረ በማለት ይናገራል። በዳዊት አድሮ ትንቢት የተናገረ በአበው ዘንድ የከበረ በጣም በሚገርም የነቢያትን በሙሉ ጠቅልሎ ለሱ ሰጥቷል ለኢየሱስ ክርስቶስ ማለት ነው። ስለዚህ ይሄንን ነው ከዛ በኋላ ዘመኑ ሲደርስ ደግሞ ስጋን የተዋሃደ ከመቤታችን የተወለደ መሆኑን በጨርቅ መጠቅለሉን በዚህ በብረት መጣሉን ይነግረናል ማለት ነው። ስለዚህ ዛሬ የሚባለው እሱ ነው። በመስቀል መሰቀሉን በሙሉ ይሄ የማዳን ስራውን ሁሉ መስራቱን ወደ ሰማይ ማረጉን በሙሉ ዛሬ ብለን እንጠራዋለን። ኢየሱስ ክርስቶስ ዛሬም ነው እንላለን ማለት ነው። መቼ ከተባለ በኋላ ራሱ ተናግሯል። ወከም ሞቱ እስከ ዓለም ለሚለው በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምረን ስናነበው በሚገርም ቃል ይናገራል። እሱ ወደ ላይ እንደሚሄድ ሲነግራቸው ወደ አብ ሄዳለሁ እያለ ሲነግራቸው የማጽናኛ ቃል የሰጣቸው ምን የሚል ነው? ካይበ እመጽ ወነስአክሙ ከመታሉ ምስሌ ዳግመኛ እመጣለሁ ከኔ ጋር ትኖራላችሁ አለ። ወክም በሚለው ውስጥ እኛን ሊያስገባ ፈለገ። ምን ማለት ነው ሊያስገባ ሲባል ለዘላለም በሚኖር መንግስቱ እኛን የባህሪ ክብሩን በጸጋ ወርሶን ሊያኖረን ስለፈለገ ዳግመኛ እመጣለሁ ከኔ ጋር ትኖራላችሁ አለ። ስለዚህ ለዘላለም የሚኖር እሱ ነው ማለት ነው። ወክም ማለት ሐዋርያው ቅዱስ ጳውሎስ ይሄን ይነገራል። በእንግዳ ትምህርት አትወሰዱ አለ። ቃልዮት ያሰማልን መምህራችን። የተወዳጅ ተመልካቾቻችን ወደ እናንተ ስናቀርብላችሁ የነበረ ነገረ ክርስቶስ በሚል በሃይማኖተ አበው መርሃ ግብራችን ክፍል 1ን ከዚሁ እናጠናቀቃለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ በሌላ መርሃ ግብር ክፍል 2ን በቀጣይ ይዘንላችሁ እንቀርባለን። ሰላም እግዚአብሔር ከሁላችን ጋር ይሁን።